ድጋሚ መግደል እድል ቢሰጠኝ ድጋሚ ገለዋለሁ። ማንን ነው የምገለው? ብቻህና ነው ያልኩህ። ምንድነው? ሌላ ነገር እንድትነግረኝ አይደለም የምፈልገው። ብቻህና ነው ያልኩህ። ለምንድን ነው ሰው አስከተለ የመጣው? ተናገርኩ እኮ ነው። ስለምንድን ነው የምትነግረው? ካሌብ አንቺ ይኸውልሽ አርፈሽ ቁጭ በይ፣ ነግሬሻለሁ። ካሌብ ስለምንድን ነው አርፈሽ ቁጭ በይ? ረዛ አርፈሽ ቁጭ በይ። ከነዚህ ሰዎች የተሻለ በዛ ሰውዬ እርግጠኛ። እንደውም እኮ ልታጽናኑኝ ነበር እኮ ቢገባው። እኔና በገዛ ቤት ይመጣልንም ካሌብ ዝም በል በእናትህ። እኮ አንተ ራስክ ማንነክ ማክስ አድርገህ ካሜራ ደቅነህ ምናምን ነገር እንዲምትለኝ መገደል ሲያንሰው ነው። በእኔ ህይወት ላይ ላደረገው ለእያንዳንዷ ነገር መገደል ሲያንሰው ፖሊስ አልጠራ ይዘህልኝ ውጣ። እሱ ማን ስለሆነ ነው? አብሮኝ እየበላ አብሮኝ እየጠጣ በእኔ ቦታ ካልሆንክ አትረዳው። ወጣልኝ በእናትህ። ለምን ብቻ ላንተንም ብገል ደስ ባለኝ። ትምህርት ብቻ አይደለም ሁሉ ነገር ለሱ ይሳካል። ለኔ ሲሆን ምንም ነገር አይሳካም። ወንድሜ ነው ስላልክ ነው እስካሁን የሚያቆየው። አይ ነው እንደዛ አንተ ብቻ እንደምታስብለት ነው እያደረክ ያለው። እሺ ጭራሽ ሁለተኛ ሬሳን ጨምርና ከዛንኛ መንታሰብ እዛ ውስጥ ነበር ገርሎት የቀበሩት። በጥርጣሬ ነበር ሲያየኝ የነበረው። ለጥቅም እንደቀረበችው ምንም አይነት ስሜት እንደሌለ ውስጧ ያን አሻራችንን ምናምን አጠፋፍተን ጥለን ነው እንመጣለን። ድመቷ እንዲተደፈውን ነገር ልሳው እንደሞተች መርዛ አድርጌ በሰጠሁት ነው። ይሄን መጀመሪያ ባቅ ማታገኙ ማትሪክ ከተፈተነም በኋላ እንደማታቀው ገደልኩም ገለቀው ከሪ ሐሳባቸው እንደዛ ነበር። መደዋደብ ነበር። ሰይጣን አስበኳል። ግን ለምን ታሰርኩ እንችላለን? የሞተበትን ምክንያት አላወቅንም። አይደለም እሱ ያንን እስከለኔ ለምን መሞት ካለበት ይሞታል። በቃ ያደግና ትንሽ እየጠጣ ነበር። መጠጡም ሊሆን ይችላል። መረጃ አገኘን ማለት አለብን። የሆነ ቦታ መረጃ አገኘን እንለዋለን። አንተ ነገር ያረጋኝ ይገለዋል። ውድ ቤተሰቦች ያው እንዳያችሁት እንግዲህ ወንድሜ በድጋሚ ደውሎልኝ ያው እኛም እየተከታተልናቸው ነበረ በድብቅ ካሜራ። እንግዲህ በጣም የሚያሳዝን ነው። እንግዲህ ጓደኛ ላይ ያደረሱበት ክደት በጣም አሳፋሪና ነው የሚያስነውር። በቃ በጣም አስነዋሪ ነገር ነው ያደረጉት። እኔ ምንም ቃላት የለኝም፣ ምንም ልልህም አልችልም። በጣም ነው ያዘንኩት። እስቲ ያው ጓደኛህን እንግዲህ ገደሉት ራሳቸው ለሁለት ሆነው ራሳቸው ነው እንግዲህ በመርዝ እንደገደሉት ያው በቪዲዮ እንደሰማነው እንዳየነው ያው እየተከታተልናቸው ስለነበረ እንደገደሉት ጭራሽ እየተኩራሩ እንደሚያወሩ ሰምቻለሁና በጣም ያሳዝናል። ያው በርግጥ አረጋግተን ነው አሁንም ቀረጻ የጀመርነውና ልብ ተሰብሯል አውቃለሁኝ። ግን አሁን ቢያንስ አንድ እርምጃ ሄደናልና አሁን ደግሞ አንተ ላይ ነው ትኩረት ያደረጉት ሊገሉ። ስለዚህ ያው ደውሎልህ ነበር አይደል? ደውሎልኝ ነበር። ፈልጋለሁ ምንድን ነው ያለህ? እስቲ የተገኘ መረጃ አለ ምናምን ብሎኛል። እና ምን አይነት መረጃ አላልኩ? ምን አይነት መረጃ ነው ለማለት ሞክሬ የልጁ የዛ ሰዓት የለበሰው ጃኬት አልተገኘምና ልብስ ምናምን ብሎኛልና ጃኬቱን ይመጣልኝ አንድ እሱ ነገር ነው ያሰብኩት። ኦኬ። ስለዚህ አሁን ናና ያለህ ቶሎ ናና ያለህ እና ቶሎ እንሂድ ምናምን። የት ነው እንሄዳለን ያለህ? አሁን ቦታውን አልነገረኝም። እንሂድና ያለውን ነገር እናጣራ አለኝ። ያቺኛዋ ኖርማል ጓደኛዋ እንደሆነች ነው አይደለም? ያው ግን ፍቅረኛሞች ናቸው። ከጓደኛም ጋር ከመሆኗ በፊት ራሱ ፍቅረኛው ነበረች። ነግሬያለሁ እኮ ባለፈው ቅርርብነት አላቸው ብለኸኛል። ማታ ላይ የሚገናኙ ነበር ብያለሁ። ግን በዚህ ያህል ደረጃ በዚህ ያህል ደረጃ በጣም ያሳዝናል። ውድ ቤተሰቦቻችን እንግዲህ የትምህርት ቤት ጓደኛውን አብሮ አደግ ጓደኛውን አብሮት የተማረው አብሮ ስንት ነገር አብረው ጠጥተው አብረው በልተው አድገው በእንደዚህ አይነት ደረጃ መጨከን በጣም ነው የሚያናደው፣ በጣም ነው የሚያሳዝነው። ውድ ቤተሰቦች እንደዚህ አይነት አሳፋሪ ድርጊት የኛም ባህል እኛንም የማይገልጽ ነውና ውድ ቤተሰቦቻችን ከእንደዚህ አይነት ጓደኛ ልጆቻችሁን እንግዲህ ከማይሆን ጓደኛ ከትምህርት ቤት ከማይሆን ጓደኛ እንድትጠብቁ ስንል በዚህ አጋጣሚ እናስተላልፋለን። እንግዲህ በቀጣይ ሄደን እስቲ ምንድነው የሚሉት እነዚህ ሰዎች፣ የትስ ሊወስዱት ነው እቅዳቸው? ያው እንገለዋለን ነው እያሉ የነበሩት። የትስ ሊወስዱት ነው እቅዳቸው የሚለውን እናያለን ማለት ነው። ውድ ቤተሰቦቻችን
በቀጣይ ወደ እነሱ እንሄዳለን። አሁን አብረን እንሄዳለን። ከዛም በኋላ አስፈላጊውን ነገር ማድረግ ያለብን ነገር በሙሉ ክሩም ከኋላ ይዘናል። ውድ ቤተሰቦቻችን ያለውን ነገር እግር በእግር የምናሳያችሁ ይሆናል። ውድ ቤተሰቦቻችን እስከዚያው ድረስ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ውድ ቤተሰቦቻችን እስከዚያው ድረስ መልካም ቆይታ። ሰላም ነው። እንደምን ነው? ሰላም ነው። ምን ነው ለመጨበጥ ፈራ? ብቻ ነው ስላለብን እዛ ሚት ስላለብን ብዬ ከሰው ጋር መጣ። እዛ ችግር እንግባና እናውራ። ምንድነው ለትልቅ ጉዳይ ነው። በቃ አሁን እንኳን ተው በቃ ሄደን ያለውን ነገር እሱ ነበር ማናገር የፈለኩት። አንተ ብትቆይ ራሱ ያው አንድ ላይ እናናግረው። ጥሩ ነገር ነው። በጣም ደስ የሚል ጓደኛዬ ነው ብሎ ነው የጠራኝና ገብተን እናውራ ያለውን ነገር። ምንድነው ይናል የሚያስጨንቅ ነገር አለ እንዴ? ችግር አለ አይደለም? እኔ እና እሱ የግል ጊዜ ከፈለግንስ ነው። ሄደን እዛ ያለውን ነገር አንተ ደግሞ ብቻ ነው ነበር አንዴ ልክ ነህ። ካስፈለገ እሱ ምንድነው ምንም አብረን መተን ጓደኛሞች ናቸው። እሱም ጓደኛችን ትንሽ ጉንፋን ይዞኛል። ለዛ ነው ሌላ የተለየ ነገር የለውም። አሁን እዚህ ጋር በር ላይ ቆመን ከምናወራ እንግዳ ነን እኛ ውስጥ ገብተን እናወራ። ምን ችግር አለው? እሱ ብቻ ይግባሽ። ለምን ምን ችግር አለው? እኔ ገብተን ሁለታችሁ እዛው እንሄዳለን። ካሜራ ይዘህ ማክስ አድርገህ ምናምን ምንድን ነበር የተባባልነው? እኔ እናንተ እና ነው እዛ ቦታ እንሄዳለን አብረን። ይሄኛው እየቀረጸ አይደለም በነገራችን ላይ ዝም ብሎ ለሳምፕል ነው አይደለም። ትልቅ ነገር አለ ጥቆማ አለ ስላለ ለዛ ይኸውልህ ለዛ እንትን እንዲሆነን ነው እኛ ማስረጃ እንዲሆነን እዛ ቦታው ላይ ስንሄድ ፎቶ ለማንሳት ነው። ስለዚህ ሌላ ነገር ከሌለ በስተቀር ማስረጃ ያለበት ቦታ ላይ እንትን ነበር። ምንድነው ይሄን ሌላ ነገር በጣም እንትን ሌላ ነገር ማስረጃ ያለበት ምንድነው? ችግር አለ? ሌላ ችግር አለ አይደለም? አሁን በጓደኛዬ ነው እዚህ ጋር አዝኛለሁ። አረፍ ካሊ በዛ ላይ ሆነ እንደዚህ አይነት ነገር ምንድነው? በጣም እንዳዘንክ ያስታውቃል። ግን ምንድነው ያገኘውን መረጃ ያው እዛ ሄደን መረጃው ያለበት ቦታ መረጃ እኔም ያው ላግዛችሁ ነው ጓደኛዬንም ይዤ መጣሁት ላግዝ ነው። እዛ ጋር የተነሳው ማስረጃ ደግሞ ፎቶ አንስተን ፎቶን እናስቀራለን። እርግጠኛ አይደለሁም በመረጃው። እርግጠኛ ባልሆንኩበት መረጃ እንዴት ነው ሰዎች ይዤ ልሄድ የምችለው? የሌላ ሰው ሆነ ነው የጠራኝ እኮ ካሌብ። ምን ነው እኔ ብቻ እኔ እናንተ ብቻ ብንሆን ነበር። ሌላ ሰዎች አስከተለን አሁን ሌላ ችግር መፍጠር ምንድነው ችግር የሚፈጥረው? ይሄናል ምንድነው ያስጨነቀው? ያስጨነቀህን ጉዳይ ንገረኝ። አስጨንቆኝ ነው ወይስ ሁለታችሁ ልትረዳኝ ይገባሉ? ታወራላችሁ ሁለታችሁ? እኔ ትንሽ ውጭ ላይ ልጠብቃችሁ። ምን ነው ታወራላችሁ? ብቻ እና ነበር ያልኩ። ብትሄድ ደስ ይለኛል። ችግር የለውም። እዚሁ ነን። እስቲ አውሮ የሚያወራህ ነገር ካለ አውሮ፣ ችግር የለውም። እሺ አውሮ፣ የሚያወራህ ነገር ካለ አውሮ፣ ችግር የለውም። ካሌብ የተገኘ ያለው አዲስ ነገር ካለ ንገረኝና ከነሱ ጋር እንሄዳለን። እዛ ቦታ ምንድነው እንደዚህ ይዘህብኝ የምትመጣው? እሺ መረጃውን ካገዙን ነገር ላይ ያግዙን ነገር ካለ ብዬ ነው ከነሱ ጋር የመጣሁት። ምንም የሚያስፈራ ነገር የለውም። ሄደን አለ ያልከኝ መረጃ አይተን ይጠቅመን ነገር ከሆነ ጓደኛችንን መረጃ ምን አለ መረጃውንም ለሚያወጣው ሰው እኮ ሰላም እኮ ማግኘት አለበት። የጓደኛችን ሞት አስጨንቆሃል አይደለ? ካስጨነቀ ብቻችንን ሄደን የጓደኛችንን ሞት ሰላም ማለት ምን አይነት ሰላም ነው እንደዚህ የምትፈልገው? ምንድነው የምትፈልገው? ጓደኛችን እና ለምን ሰው አስከተለ ትመጣለሽ? ተነጋግረናል። መጀመሪያ ቤቴ መተህ እንደዛ ወራ ካሌብ እየተቀየርክ ነው ያየው። በሰላም
ሰላም ነው እንሂድ እና ያለውን ነገር አሳይ። እኔ እናንተ ብቻ እንድናወራ ነበር የተነጋገርነው። ምንድነው እናንተ ብቻ ሂደን ያለውን ነገር መረጃ አለ ብለኛል። ያለውን ነገር እዛ አይተን አሁን እነሱም ይኖራሉ። ምንድነው የምፈልገው? የጓደኛችንን ነፍሰ ገዳይ እነሱ ምን ይሰራሉ? ፍትህ ትፈልጋለች ጓደኛችን። ፍትህ ነው የምፈልገው እና ከኔ ጋር ተነጋገርን። ካንተ ጋር ተነጋገርን። መረጃ የሚሰጥ ሰው አገኘው አልኩ። ለምንድን ነው ሰዎች ይዘህ የምትመጣው? መረጃ የማያቀርብ የሚሰጠን ሰው ማን ነው? ምንድነው? ብቻህና ነው ያልኩህ። ምንድነው እሱ? ሌላ ነገር እንድትነግረኝ አይደለም የምፈልገው። ብቻህና ነው ያልኩህ። ለምንድን ነው ሰው አስከትለህ የመጣው? በሰላም እየሳክ ነው? እየተቀየርክ ነው። ከዚህ በላይ ይቀየራል። እኔ ለራሴ በጓደኛዬ ሞት አዝኛለሁ። ለምንድን ነው እንደዚህ ተጨማሪ ሰው የምታዝኛለሁ? አዝኛለሁ ወንድሜ፣ እያየኝ ነው። አዘን ስጠኝ። እኔ ቤተሰቦቹ ምንም እናቱ መናገር አትችልም እስካሁን። እኛ መሄድ እንችላለን ተባባልና ሄደን ያለውን ነገር አይተን መመለስ ነው። አሁን ምንም የሚፈጠር ችግር የለም። ምን አስፈራ አንተ? ምን መስፈራ ነገር አለ? መስፈራ ነገር አለ? ማስፈራት አለ ማስፈራት አይደለም። ወይ እኔን አታከብርም? እኔ ስለ ጓደኛ አልተጨነኩም? አልተጨነኩም? እና ምንድነው እንደ ሌላ ተጨማሪ ሰው የምታመጣው? ማስክ ያደረጉ የማይታወቁ ሰዎች ምን ማለት ነው? እንደዛ ማለት ምን ሰውን አለማክበር ምንድነው? ቆይ ምንድነው? ምን ችግር አለ? ለምን አመጣሃቸው? ብቻህን ነው ና ያልኳ። ብቻ መረጃውን ይዘን ለጓደኞቻ ምን ስትል ነበር ቅድም? ሶስታችን ብቻ እያልካ ነበር። አሁን ነው እንደዚህ የምትሆነው? አይ ተቀየርክ ነው አባ። በሰላም ካወራኝ በስራ ታወራኝ ቱ ካልሆነ በራሴ መንገድ እሄዳለሁ። እዚህ ጋር ምንድነው በራሴ መንገድ የምትሄደው? ምን ማለት ነው በራሴ መንገድ? ንገረኝ። እኔ ጓደኛዬ አለ ያልከኝን መረጃ ንገረኝ፣ ቦታውን ንገረኝ። እኔ ከነሱ እሄዳለሁ። በቃ የምን ቦታ የምን መረጃ? አሁን የሁላ ነገር ከመጣ በኋላ ስለምን መረጃ ነው የምትለው? የለም ምንም አይነት መረጃ። በጣም ምንም ችግር የለም አባ። በስነ ስርዓት መነጋገር ያለባችሁ በስነ ስርዓት ተነጋገሩ ብለን ተውከን አይደለ? በቃ እኔ እና እሱ ነው። ጨዋታ ምናምን ሰምቼ ነው። አይ በቃ ወይኛ እንሂድ አብረን ይተና መረጃ የለም እያሉኝ ጭራሽ እኛ ሄደን ማየት እንችላለን። እንገረኝ ቦታውን እንገረኝ። የሚነግረኝ ነገር አለ፣ የሆነ ውስጡ ላይ የደበቀው ነገር አለ። እንገረኝ የሚነግረኝ ነገር ይንገር በስነ ስርዓት። ስለወንድሞች እናንተ ቀደም አወራን። እኔ አሁን እያናደደኝ ያለው ቅድም እኔ እናንተ አወራን። ወንድሜ አንዴ ውጣልን እባክህ። እወጣላችኋለሁ ግን በስነ ስርዓት ሳትጮሁ ተነጋገሩ በስነ ስርዓት። ጓደኛሞች ናቸው አንዴ እኔ እናንተ አወራን አይደል? ጓደኛ እናውራ። እሱ ሞራት ካለብን ምንም ቢሆን እኮ ጓደኛ አገናኝቶናል። እውነት አንድ ላይ ተመረናል። ልክ ነህ። እንደ ጓደኛ አውራኝ ያለው ነገር ሄደን አይተን የጓደኛችንን ፍትህ ቤተሰቦቹ ፍትህ ይፈልጋሉ። እኔም ጓደኛ ነኝ፣ አንተም ጓደኛ ነህ። ፍትህ እንፈልጋለን። ጓደኞቼ በቃ ሶስታችን ትመጣለች። እሷ የለችም አሁን። እሷ እዛ ነኝ ነግሬሃለሁ። እሷን እዛ ሄደን እናገኛታለን። መረጃ የሰጠ እሷ ነች። እሺ ምን እናድርግ? በቃ እነዚህን ሰዎች አስወጣልኝ። አይ እነሱ ይኖራሉ አብረን። ለምንድን ነው የሚኖሩት? ቆይ አንተ ከኔ ችግር እኔ ነኝ የጓደኛችንን ምን ነው ችግር? ቆይ ችግር ምንድነው? ችግሩ እዛ ብንሄድ ምንድነው ችግር? የጓደኛችንን ነፍስ በሰላም እንድታርፍ ችግሩ ምንድነው? ካሌብ ይሄን ንገረኝ። እነሱ ከኛ ጋር መሄዳቸውና ለመሄዳቸው ምንድነው ችግሩ? ሲጀመር መረጃ ራሱ የለም። በቃ መረጃ የለም። ደውላት፣ ለሷ ደውላት፣ ቦታውን ትንገረኝ የት እንዳለች። ከዛ እሷ ጋር እንሄዳለን። የምን ቦታ? መረጃ ያለበት ቦታ። ሰዎች ይዘባት መጣ ነበር መረጃ ነበር። አሁን ከየት ይምጣ መረጃ? ሰውም እንደዚህ እንደሚመጣ ካወቀ እኮ መረጃ የሚሰጠውም ሰው ያይ ነው። በጣም ተቀያየርክ ነው ያየው። በጣም ተለዋዋጭ ሰው ነው። እኔ ማላውቀው ችግር አለ። በጣም የሚያናድድ ነገር ነው ያደረገው። በጣም እንደው ምን ይሆኜ ነው የቻልኩ? በዚህ ስሜት ውስጥ ስለሆንኩኝ ነው እስካሁን የተረጋጋሁት። ሌላም ነገር መፈጠር ይችል ነበር። ምን እንዲፈጠር ትፈልጋለህ? ምን አይነት ማለት? ወንድሜ ባይሞት አሳየ ነበር። የወንድሜ ሰው ነው እስካሁን የታገለው። ወንድሜ ዮናስ የኔም ወንድም ነው። አብሮኝ እኮ ነው ያደገው። አሁን አንተ ዛሬ መተህ እንደዚህ ስላልክ አይደለም የሱ ሞትን የሚያሳስበኝ። ካሌ በቃ ከዚህ በኋላ ክፉ ነገር አንነጋገር። ሄድ ካለባችሁ ከነሱ ጋር እንሄዳለን። ደውልላት፣ የት እንዳለች እናውቃለን።
የት እንዳለች ትንገረን። እሷ ይለች ነግሬ ነበረ መረጃ። አሁን መረጃው ማግኘት አንችልም፣ ምክንያቱም ሰዎች ይዘህብኝ መጣል። በቃ ሰዎች አሁን ሌላ ንግግር አልፈልግም። ፖሊስ ሳልጠራ ይዘህልኝ ውጣ። ጠራ በቃ ማረጋገጥ መፈልገውን በራስ መንገድ ታረጋግጣለህ። ካሊብ ምንድነው ችግሩ? እነሱ ስለመጡ ስላልመጡ መረጃው ለኛ ነው። እኛ እናንተ መጀመሪያ ተነጋገርን አይደል? እኛ ራሳችን መፍታት አንችልም የወንድማችንን ጉዳይ? እንችላለን። ለምንድን ነው ሌላ እነሱስ ቆይ እነማን ናቸው? ማንነታቸውንስ በምን እናውቃለን? ማክስ አድርገው ይሄስ ካሜራ ይቅረጽ አይቅረጽ እኛ በምን እናውቃለን? ካሜራው እየቀረጸ አይደለም። እዛ ቦታ ላይ ስንሄድ ነው የምንቀርጸው። ለምንድን ነው የምንቀርጸው? ለምንድን ነው እንደዚህ የተሸፋፈነ? ጭራሽ መጥቶ እስኪናገረኝ በገዛ ቤቴ። ካሊብ ከኛ ጋር ይሄዳሉ። እኛን ለማገዝ የመጡ ሰዎች ናቸው። እኛን ለማገዝ በእንደዚህ አይነት መንገድ ነው የሚያግዙን? የተባባል ነው እኛም በቃ ለወንድሜ እኔ አልበቃም። ትበቃለህ። እኔ አልበቃም ወይ ካሊብ ሰላም ነው። አንተ ብቻ እንደምታስብለት ነው እያደረክ ያለው። እንደዛ አይደለም ካሊብ ይገባኛል። አንተ እሺ እና ማን ናቸው መጀመሪያ አስረዳኝ። እሺ አስረዳለሁ። ማን ነው ይዘህ የመጣው? አስረዳለሁ፣ ችግር የለውም። ከኛ ጋር ይሄዳሉ፣ መረጃ አለ ስላሉኝ ጀስት ያለውን መረጃ እነሱ እንዲይዙልኝ ስለፈለኩ። እሺ አንደኛው ልጅ ለምንድን ነው ማክስ ያደረገው? ይሄን እየሰማኝም ሊሆን ይችላል። ለምንድን ነው ማክስ ያደረገው? ቀላል ምንም ኖርማል እኮ ነው። ማክስ ነግረዋል፣ ሲገባ ነግረዋል፣ በር ላይ ነግረዋል። ጉንፋን ይዞኛል። እኔም እንደዚህ የተለየ ነገር አልነገረኝም። ጉንፋን ይዞኛል። እሺ ካሜራው እዛ ላይ እየቀረጸ ለመሆኑ እኔ ምንድነው እየቀረጸ አይደለም። ቦታ ላይ ስንሄድ እዛ ያለ መቀረጽ መብት እንዳለኝ ታውቃለህ? አለ መብት ነው። አዎ ካሊብ በወንድሜ ጉዳይ ስለሆነና አንተ ስለሆንክ እሱም ቅድም መተህ ስላዋራኸኝ ነው እስካሁን ራሱ እንደዚህ ሆንኩት። እሺ ፖሊስ ጠርቼ ማስወጣት ትችላለህ። አዎ ፖሊሶቹ መረጃ አለ እንዳልከኝ ለምን በእንደዚህ አይነት መንገድ የሚያወራኝ? አንዴ ያውራ እኔ ላውራ። ለፖሊስ መጥራት ትችላለህ፣ ግን መረጃ አንተ ጋር እንዳለ ለነሱ መናገር ትችላለህ። እኛም በቃም ወይ ለመረጃው እንበቃለን። ካሊብ ሄደን እነዚህ ሰዎች እኛን ሰፖርት ስላደረጉን ከኛ ጋር ከጎናችን ስለሆኑ እዛ ያለውን ሰው በምን ታውቃለህ? መረጃ ልስጣችሁ። እርግጠኛ ነህ በዛ ሰው? ከነዚህ ሰዎች የተሻለ በዛ ሰውዬ እርግጠኛ። ለምን እርግጠኛ ነህ? ታውቀዋለህ ከዚህ በፊት? ካሊብ አታውቅም። ለሁለታችን ሰላም ሲባል ሁለታችን የቤቢዬ ሰላም ካሊብ ቤቢ ማናም ኦኬ ቤስት ፍሬንድ ችግር የለውም። ለሶስታችንም ሰላም ሲባል አብረን እንሄዳለን ያለው ነገር። አሁን በዚህ ሀዘን ውስጥ ሆኜ ካሊብ ሀዘን አትፈል። እኔም ሀዘን ውስጥ ነኝ። ጓደኛዬን ነው ያጣሁት። ከቻልክ እንሂድ ቦታው ላይ ያለውን ነገር እነሱ ይወስዳሉ። ጓደኛህን ያጣው ለኔ ጓደኛዬ ነው፣ ላንተም ጓደኛ ነው። ምንም አሁን ብትመጣ ልክ ነህ። እነሱ ምንድን ናቸው? ከሱ ጋር የሚያገናኛቸው ነገር የለም። እነሱ እኛን ሰፖርት እነሱን አስወጣቸው። እኔ እናንተ እናውራ። እኔ እናንተ ስለ መረጃው እናውራ። መረጃውንም የሚያመጣውም ሰው ደህንነት ይሰማ። ምትነግረኝ ለጌታ ለነገር አለ ቀደም ከነገርከኝ ውጭ አሁን ወጥቷል። ምን ለማድረግ ነው የፈለከው? ምንድን ነው የምትፈልገው? መረጃ አለ ብለኝ ነው የደወልኩት። እኔ ስደውል መረጃ አለ ያለ የምንሄድበት ቦታ አለ። እኔ እናንተ የምንሄድበት ቦታ አለ። ስለ ልብስ አሁን ድምፅህን ቀንስ አድርገው። እኔ እናንተ የምንሄድበት ቦታ አለ። መረጃ ያለው ሰው ያሳየናል ማለት ነው። ያ መረጃ እራሳችን በስልካችን ቀርጸን መውጣት እንችላለን። ኦኬ እሺ። ያን ያክል ማካበድም አይጠበቅብን። ምንድነው እነዚህ ሰዎች ዛሬ ስማኝ። እሺ ካሊብ ሄደን ያለውን ነገር እዛ አጣርተን መረጃ አለ ብለኛል። እኔ እናንተ ስራ ታዛ እንድትጮብኝም አልፈልግም። እዚህ ጋር የወንድሜ ሀዘን ይበቃኛል። እየተቀየርኩ ነው። ወንድምነቱ እኮ ለኔ ይበልጣል። ላንተም ወንድምህ አንተ እኮ አሁን ነው የመጣኸው። በጣም እንደፈገምከው ካሊብ ወንድሜ ነው ካልክ ለምንድን ነው ሌላ ማክስ ያደረገ ምናምን አይነት ሰው ይዘህ መጣ? ካሊብ ስለ ቦታው ስላለው መረጃ እንሄዳለን፣ እናጣራለን። በቃ ከዚህ ድጋሚ ምንም ጥያቄ እንድትጠይቅኝ አልፈልግም። አስፈላጊ አይደለም። ውጣልኝ። አልወጣም። ውጣልኝ። ስለማልወጣ ነው። አይመለከትም። እሱ እንዴት አለን የጀመርነውን ነገር እንጨርሳለን አብረን። መረጃ አለ ብለኛል። ምንም መረጃ ነገር የለም። እስቲ ምን እንደምታመጣ ይላል። እንደዛ የምታስበው? አዎ ወንድሜ ነው ስላልክ ነው እስካሁን የሚያቆየው። አይ ነው እንደዛ አንተ ብቻ እንደምታስብለት ነው እያደረክ ያለው። ሌሎች ልጆች ኧረ እባክህ ዝም በል በቃ። ይሄ ምንም ማላቅ ነው እንደሚመስልህ ካሊብ?
ምንድነው የምታውቀው? የምታውቀውን መረጃ በትክክል ንገረኝ፣ አሳየኝ። አለቀ። እኔ ብዙ ነገር አውቃለሁ። ማላውቀው ነገር የለም። በቃ ኧረ እባክህ እንሄዳለን፣ እስከ ጥግ እንሄዳለን፣ ጥግ ድረስ እንሄዳለን። በእውነት ካሌብ ገባው ነው ጥግ ድረስ እንሄዳለን። በእውነት እኔ ውጡልኝ በቃ ይዘህልኝ ካሌብ ጥግ ድረስ እንሄዳለን። በእውነት የምን ጥግ ድረስ ነው? ምንድነው ቤቴ ነው። ለምን ነው እንደዚህ የምትቀርቡ? በጣም እንትን እያለ ነው። ምንድነው ያለውን ነገር አብረን እንጠይቀው። አልገባኝም። ምንድነው እያዩት እየተቀየረ ነው። ምንድነው ወንድሜ? ቤቴ ነው። የማስወጣት መብት አለ። ውጡልኝ። መብት አለ ካሌብ። በቃ ውጡልኝ። በስርዓት አውራና አንዴ በስርዓት አወራሁ እስካሁን። ውጡልኝ ለማለት ለምንድነው መጀመሪያ ነው ያልከው? ፖሊስ ጠርቼ ማስወጣት ይችላል። ለምንድነው ነው ያልከው መጀመሪያ? ና አልኩት። ለምንድነው እኮ ነው ያልከው መጀመሪያ? እሱን አንተ አይመለከትህም። ለምንድነው የማይመለከተው? ይኸው እሱ አለ አይደለ? አንተም አይመለከትህም። ምን ማለት ነው? አንተ አሁን ነው የመጣው። የወንድሜን ገዳይ ራሴ ፈልጌ ራሴ ያገኘው። እንደዛ ነው። እኔ ከማውቀው ስላንተ ከማውቀው ልጀምር ልናገር። ብዙ ነገር አውቃለሁ ካሌብ። ይኸውልህ ምንድነው? ቆይ እስቲ ቆይ ምንድነው የነበራችሁ ግንኙነት? ምን ነበር? ወንድሜ አትንካኝ እኮ ተናገራ። በስነስርዓት የጠራበት ምክንያት አለ አይደለ? እሱ ምንም ነገር መናገር አልፈልግም። ውጡ። ምንም ነገር መናገር አልፈልግም። ውጡ። እሱ ይውጣል። እኔን ተናግረኛለህ። የጠራውበት ምክንያት እኔ እናንተ ማውራት ስላልቻለን ከሱ ጋር እንጨርስ። ቆይ እስቲ ምንድነው እሱን የጠራበት ምክንያት ተናገርሽ። መረጃ የሚሰጥ ሰው አለ። ያን መረጃ ደግሞ እኔና እሱ ብቻ እንደምንመጣ ነው ለዛ መረጃ ተናጋሪ የተናገርኩት። እኛ ልናግዛችሁ ነው አይደለ? አንተ ምንድነው ያስፈራ እንደዚህ? ለኔና ለሱ እኛ በቂ ነን፣ አያስፈልግም። የት ነው ያሉት መረጃ የሚሰጡ ሰዎች? ቦታውን ንገረኝ። እንሄዳለን። ወሳሰብኩ። ልጅቷ የት ናት? እዛ ቦታ አለች። እሷም ብሎኛል። ተው እስቲ ቆይ ተናገር እስቲ እንስማ። ምንድነው እንደዚህ የሚያጨናንቅ? እንደዚህ አንዴ መረጃ ከሌለ ጥራት እንደዚህ አንዴ እንደሆነ ነገር የሚያደርግህ ምንድነው ችግር? ወንድሜ አንተ አያገባም። ከሱ ጋር ነው ማውራት የምፈልገው። እኔና በገዛ ቤት ይመጣልንም ካሌ አንተ ዝም በል በእናትህ። ስርዓት እያየ ነው። ይኸውልህ የምትናገር ከሆነ በስነ ስርዓት ቤቴ ነው። ውጡልኝ፣ በቃ ውጡልኝ። ሂድ ውጣልኝ። ልቀቀው። ስርዓት ያዝ፣ በስርዓት ነው። ውጣልኝ። ካልሆነ እስከ ጥግ እንሄዳለን። ወንድ ነህ። እኔ ፖሊስ ነው የምጠራው። በዚህ ነው ያለ ደረጃ ፖሊስ ነው የምጠራው። ፖሊስ ነው የምጠራው። አያገባም። ስለ ወንድሜ ይኸውልህ በስነ ስርዓት እስካሁን ድረስ እያናገርኩ ነው። የምትናገረው ነገር ካለ ብዬ በስነ ስርዓት እያናገርኩ ነው። የምንሄድበት ቦታ ነበር። እንደዚህ ተሰብስባችሁ መታችሁ ያንን መረጃ ማግኘት አንችልም። ለምን? እሷንም ሌላ ነገር ውስጥ ነው የምንከታት። እቅድህ ሌላ ነው ሲጀመር። እቅድህ አይደለ? እናንተ ናችሁ እንጂ እቅድህ ሌላ ነበር አይደለ? ትውሻ ዝም ብለን ስናይ ጭራሽ ሌላ ነገር አስመሰለ እኮ። ታወራለህ እንዴ? ጭራሽ እንደውም ካሜራውን አጥፎ ልክ እናሳይ። ልቀቁኝ። ስለ ቦታ የት እንዳለ ያደረከው ነገር እንዳለ ያልደረስንበት መሰለኝ። አንተ ሰው በላ ጓደኛህን የምትገድል ቦታው የት ነው? ንገረን። በቃ አብረን እንሄዳለን። ተናገር። ምንም ቦታ የለም። ነግሬሃለሁ። ካሌብ እንደዚህ ተቀጥቅጥ ቁጭ በል አንተ። ስማ፣ ዝም ብዬ ስሰማ እኮ ምንም ነገር የማላውቅ መሰልኩ እንዴ? ፖሊስ መጥራት እችላለሁ። ያለ መነካት መብት አለ። ፖሊስ በቃ ስማ፣ ጠራ። ከፖሊስ ጋርማ አንድ ነገር ይኸውልህ፣ አስከሬን እንዳይመረመር ስንት ነገር እንዳይሆን አድርጎ ማለት ነው። ስንት ነገር እንዳደረገ አንተ ውሻ። ነግሬሃለሁ። ተናገር፣ እያንዳንዱን ነገር ተናገር። አትንካኝ። በወንድ ልጅ አምላክ አትንካኝ። እንዴት አድርገህ እንደገደልከው አትንካኝ። ወንድ ልጅ አምላክ እንዴት አድርገህ እንደገደልከው ነግሬሃለሁ። ይኸውልህ ስማ፣ እንዴት አድርገህ እንደገደልከው ሁሉን ነገር ትናገራለህ። እኔን የምትገሉኝ ነው? ጭራሽ ወንድሜ ያደረከኝ። ስማ፣ ይኸውልህ እያንዳንዱ ነገር ማስረጃ አለኝ። ሌላ ነገር እንዳታወራ።
ማስረጃ? አዎ ማስረጃ። አንተ ምን አይነት አስመሳይ ሰው ነህ? ዝም በል በእናትህ። ምን አይነት አስመሳይ ቆሻሻ። ይኸው ሌላ ነገር እንዳታወራን አስመሳይ። ነግሬሃለሁ። እያንዳንዱን ነገር ምን እንዳደረጋችሁት እያንዳንዱን ነገር ትናገራለህ። አሁን ከቤት ይወጡልኝ። ከቤት ይወጡልኝ ትላለህ እንዴ? በቃኝ። ቀለል አድርገህ ከቤት ይወጡ። አታገኝ። ይቅርታ። ለእያንዳንዱ ነገር ትከፍላላችሁ። እንከፍላለን። ለእያንዳንዱ ነገር ማን እንደሚከፍል ነው ያለ። አሁን ስማ፣ ታገኛለህ። አርፈህ ቁጭ በል። ይኸውልህ ወደዚህ ወደዛ ና። ገመድ ስጠኝ። ምን ልታደርግ ነው? ገመድ ስጠኝ። ይውሻ ምን አባልቱን ነው? ምን አባልቱን ነው? ምን አባልቱን ነው? ምን አባልቱን ነው? ስርዓትን ካስታት ማንም አይነካም። አይዞህ ተጋባለህ። አንተ ሌላ ነገር ታወራለህ እንዴ? ሌላ ነገር ታወራለህ? ሌላ ነገር እሺ በቃ አትምጣ። ሌላ ነገር ታወራለህ እንዴ? ትምጣ ይውሻ ሰው ትመስላለህ። ሀዘን ላይ ያለች ያዘው ወደ ኧረ ልቀቁኝ! ኧረ ልቀቁኝ! መረጃውን የሚነግረን ከሆነ ይንገረን፣ ካልሆነ ምን አባቱ የሰራው አይደል? ምንም መረጃ የለም። ኧረ ያቺ ሚስትህ ናት አይደለ? እንዳትናገር ምንም ያለች እሷ እዛ ነች እኮ። ትምጣ። መምጣት ካለባት ትምጣ፣ ካልሆነ እኛ ነው መምጣት ትላለህ እንደ አንተ። ፍታኝ። ሰው በዚህ ልክ አስመሳይ። እያንዳንዱ ነገር ተናገር። እንዴት አድርጋችሁ እንዳጠመዳችሁት፣ ለምን እንዳጠመዳችሁት። የምን ማጥመድ? ሁሉን ነገር ወንድሜ እኮ ለኔም ወንድሜ እኮ አብሮ አደጌ። እሱ በመሞት ከማንም በላይ ነው ያዘንኩት። ካሜራው እኔ እዚህ ልጅ ከዚህ በላይ ሌላ ነገር ነው የምፈልገው ወይስ ምንድነው ሐሳብ? እሺ ምን ተማምኜ ነው? ምንድነው ሐሳብ? ምን ተማምኜ ነው የምነግርህ? ምን ተማምኜ ነው የምነግርህ? ውሻ እንደዚህ ልክን ስታገኙ ነው አይደል የሚገባ? በእናትህ ተነይ ሁላ ነገር ያመጣብህ። እንደዚህ ልክን ስታገኙ ነው አይደል የሚገባ? አስመሳይ። እሺ በቃ እነግርሃለሁ አልኩ። እነግርሃለሁ አልኩ። እሱን አስወጣልኝ። ለምን እኔ ልውጣ? ለምን ልውጣ? አስወጣልኝ በእናትህ። ለምን? ብቻ ላንተንም ብገልህ ደስ ባለኝ። አንተ ነፍሰ አይኔ ማየት አይፈልግም። እንድነግርህ ትፈልጋለህ? አስወጣልኝ። እወጣለታለሁ። ምን ያገኘ ተናገር። ለነካኝ እያንዳንዱ ጠብቀኝ። ተው፣ ሌላ ነገር አያስፈልግም። ውጭ ጠብቀኝ በቃ። ዝጋው በሩን፣ ዝጋው በሩን። ልጨምርልህ ወይስ አሁን በስነ ስርዓት ትናገራለህ? እያንዳንዷን ትናዘዛለህ? ትናዘዛለህ ወይስ አትናዘዝ? እነግርሃለሁ፣ ግን ይሄን ካሜራ አጥፋልኝ። ካሜራው እየቀረጸ አይደለም። ምንድን ነው ያደረጋችሁት? ዮናስ አብሬ ያደገኝ ነው። ከልጅነት ጀምሮ አብረን ያደግነው። እሺ፣ ቤተሰቦቻችን ይተዋወቃሉ። አንድ ትምህርት ቤት ነው። እሱ አስመሳይ በጣም ነው የምጠላው። እሱ ቅርብ ሰዓት ነው ያወቀው። እኔ ከልጅነት ጀምሮ አብሬው ነው ያደግኩት። አንድ ግቢ በሁሉ ነገር እንደበለጠኝ በሁሉ ነገር እንደበለጠኝ በሁሉ ነገር እንደበለጠኝ ነው። ቤተሰቦቼ እንኳን ሳይቀር ከኔ ይልቅ እሱ ነው የሚወዱት። እና ይሄን ያስቀና፣ ይሄን ያናደደ? እንዴት አልቀና? እስቲ አስበው። ከልጅነት ቤተሰብህ በሙሉ እሺ፣ ቤት ስትገባ
ስለሱ እንደ ዮናስ አንድ ሰው ስለ እንደ ካሌብ የሚል የለም። ማንም ሰው ስለ ካሌብ ግድ አይሰጠውም። እና ይሄ ነው ያናደደህ? ይሄ ነው ለዚህ ነው ሁሉ ነገር ያበቃ ወይስ ሌላ ችግር አለብህ? ከልጅነት ጀምሮ እስቲ እንዴት ነበር አንተ የልጅነት ጓደኛህን ከልጅነት ጀምሮ የምታውቀው ሰው ላይ እንደዚህ እንደዚህ እሱ ስለኔ አስባክ እሱ ስለኔ ቢያስብ እኔን ዞር ብሎ አይቶኛል? ትምህርት ቤት ጓደኞች ሁሉም ሰው እሱ ነው የሚሉት ጎበዝ ተማሪ ስለሆነ እና ለምን ተወደደ ነው? በእኔ ቦታ ካልሆንክ አይገባም አንተ። ከልጅነት ጀምሮ ዮናስ በሱ ምክንያት ዮናስ የሚባልን ስም ጣለው። ከሱ ጋር የሚሆኑት በሙሉ ጠላቶች ይሆኑ እሱም ብሎ የቀረቡኝ ማንም ሰው ነኝ ብሎ ቀርቦኝ አያውቅም። ማንም ሰው ጎበዝ መሆን ከሆነ እንደዚህ የሚያስቀና ራስን ችለህ ጎበዝ አትሆንም እንዴ? ትምህርት ብቻ አይደለም ሁሉ ነገር ለሱ ይሳካል። ለኔ ሲሆን ምንም ነገር አይሳካም። ሁሉም ነገር ለሱ ሲሆን አሁን ምንድነው ይሄን ሁሉ ነገር እንዴት ነው እቅድ አውጥተህ እንዴት ነው እንደዚህ በዚህ ያህል ደረጃ እሱን ለመግደል ሐሳብ ይመጣልስ? እንዴት ነው ከመጀመሩ ነው እንደዚህ አይነት ነገር ያሰቡ? ከበፊትም ጀምሮ አስብ ነበር። ጭራሽ ከበፊትም ከድሮም ጀምሮ ነው? አዎ። ለምን? ምን አርጓል? በልጅነት ምን አርጎ ነው በልጅነት ጀምሮ መጣ? እኔም ትኩረት እንዲሰጠኝ እፈልጋለሁ። እስከ መቼ ለሱ ብቻ ትኩረት ይሰጣል? ምን ማለት ነው? እሱ ማን ስለሆነ ነው? አብሮኝ እየበላ አብሮኝ እየጠጣ በእኔ ቦታ ካልሆንክ አትረዳው። ቀላል ስሜት አይደለም። መገደል ሲያንሰው ነው። በእኔ ህይወት ላይ ላደረገው ለእያንዳንዷ ነገር መገደል ሲያንሰው ነው። እሱን ለመግደል ያዳለኩል ነገር አልነበረም። መርዝ ልሰጠው ሞክሬያለሁ፣ እሱም አልተሳካም። አቢ የማጋረጃ እንቅስቃሴ እየነገርኩህ አይደለ እንዴ? አርፈ ቁጭ በል አንተ። ነግሬሃለሁ። ሰው አለ እንዴ ውስጥ? እጂ ምን እየሰራሽ ነው? እሺ ቆይ ልቀቀኝ እንዴ! ምን እየሰራሽ ነው? ምን እየሰራሽ ነበር? ምንድነው እየሰራሽ ነበር? ምንም እንዴ? ይሄው እስቲ ጥራው በር ላይ ያለው እቺ ነች አይደል? ማንኛ ነው? እቺ ነች አይደል? ፍቅረኛ ነበር? የማን ፍቅረኛ? ዮናስ ፍቅረኛ ነበርሽ አንቺ ነሽ? እሷ ነች አይደል? ራሷ ነች። ውጪ እዚህ ቤት ውስጥ ነበረች እኮ እንትን ራሴን አሞኝ ገብቼ ተኝቼ ነበር እንዴ? ምንድነው መረጃ? ውጭ ነው ያለችው አላልክም አንተ? መረጃ ነው የምትለው አንተ? ውጭ ነው ያለችው አላልክም እንዴ? ምን ሆነክ ነው አንተ ራስህ? ምን እየሰራሽ ነበር እዚህ? እንዴ ድንገት መጣው ራሴን አመመኝ ተኛው በቃ። አሟት ተኛ። እሷ ውጭ ነች ሰዎቹን እየጠበቀች ነው አላልክም አንተ? መረጃ የሚሰጡ ሰዎች ጋር ከሷ ጋር ናቸው ብለኛል እኮ ብሏል። እኔ ስለምን መረጃ ነው እኔ ምን አውቃለሁ? ይኸውልሽ ሌላ እቅዳቸው ሲጀመር ገብቶኛል፣ ግን ምንድን ለማድረግ ነው እዚህ የተቀመጥሽው? ምንድነው ያርጋችሁ ያላችሁት? ሌላ ሰው የለም አይደለ? እስቲ ግባና ቼክ አድርገው። እኔ መጥቼ እኮ ድንገት ስለ ዮኒ ሞት ልንወያይ ድንገት ራሴን አመመኝ መድኃኒት ወስጄ ተኛው። ልትወያዩ ነው ለካ? ዮኒ ምንድነው የምትወያዩት? በቃ ፍቅረኛሽ ነበር አይደል? ስለሞቱ ልንወያይ ነበር። ውሻ ይቅርታ ምንድን ነው? ይዘው ውጣ። ለኤግዚቢትነት ይሆናል። ውስጥ ነው ግን ልብሱ ነው የዮናስ ነው። ዮኒ ጓደኛ ካደል እንዴ ድንገት ከኔ ጋር ሊኖር ይችላል። የሱ ልብስ እዚህ ቤት አለ። ጓደኛ አይደል እንዴ? እንዴት አይኖርም? አንቺ ምን ትሰሪያለሽ እዚህ? ስለ ዮኒ ሞት ልንወያይ መጥቼ ነው። ምንድነው የምትወያዩት? ስለ ዮኒ ሞት ገዳዩ ለምን እየነገርኩህ አይደል? ስለ ገዳዩ ቆይ የእሷን ደግሞ ድራማ እስቲ ልስማ። ምንድነው ደግሞ ያንቺ ደግሞ ምን ብለሽ ትዋሺ ነው ደግሞ? ማለት ለምን ዋሽካለሁ? ዮኒ እኮ ፍቅረኛ ባል እኮ ነው። እሱን ገዳይ እኮ ነው ማወቅ እፈልጋለሁ።
አረ አዎ ስለዚህ በቃ ስለሱ ልንወያይ መጣሁ ድንገት ራሴ መድኃኒት ወስጄ ተኛሁ ምን ተወያያችሁ እኮ በቃ ጓደኛውም አለ እሱም አብሮን ይሆናል ልንተባበርና ገዳዩን እንፈልጋለን ምናምን ብለን እያወራን ነበረ በድንገት በቃ ራሴን በጣም አሞኝ ስለነበር መድኃኒት ወስጄ ተኛሁ በቃ አረ እባክሽ አሁን ድንገት ከእንቅልፌ ስነሳ አንተ መተክ ያስከኝ ምንድነው ቀይ ያረክ ያለከው ቆይ ማነህ ደስ ይቀጥል ምንድነው ካሜራው ምንድነው ማክሰስ ያረከው አሁን ነው የነቃሹ ከእንቅልፍሽ እንዴ ቅዳችሁ ይሄ ብቻ ነበር ቅዳችሁ ምን ነበር ቅዳችሁ ይኸውልሽ ዮኒ ገዴ ደና እየተናገረ ዮኒ ገዴ ለማግኘት እኮ ልክ ነህ በጣም እየፈለግን ነበር አረ አዎ ዲቆ አንተ ራስክ ማንክ ማክስ አድርገህ ካሜራ ደቅነህ ምናምን ነገር እንዲምትለኝ ይኸውልሽ ከዚህ በላይ አታስመስይሽ ስለምን ማስመሰል ነው የምታወራው ዮኒ እኮ ማለት እኮ ለኔ ፍቅረኛዬ ነበር ባሌ ነበር እኮ እጂጂ አረ እባክሽ ምን ለማለት ፈልገህ ነው እንደውም እኮ ልታጽናኑኝ ነበር እኮ ቢገባው እንዴ አይደለ ዮኒ እኮ ፍቅረኛዬ ነበር እንዴ ፍቅረኛሽ ነበር አይደል ከሱ በፊትስ ማን ነበር ፍቅረኛሽ ማንም የመጀመሪያዬም እሱ ነው በቃ ምን እሱ ብቻ ሆኖ እንደሞት ነው የምፈልገው እኔ እንዴት ነው ያስተማርካት ይሄንን ማስመሰል እንደዚህ ስለምን ማስመሰል ነው አንተ የምታወራው እንዴት ነው ያስተማርካት በዚህ ነው ያልደረጃ ቆይ ምንድነው የታሰርከው ምናምን ነገር አንተ ራስክ አሁን ነው የነቃሽው ለምን የተመለስሽው ወደኋላ ነቅተሽ አይተሽን ከሆነ ለምንድን ነው የተመለስሽው ዴኒ በስራቱ አልነቀውም ነበር በእንቅልፍ ልቤ ነበር ድንገት ለምን ነበር በውስጥ በኩል ለመውጣት እየሞከርሽ ነበር ለምንድን ነው ለምንድን ነው በውስጥ በኩል ለመውጣት እየሞከርሽ ነበር ተመልሰሽ ወደዛ እንቅልፌ ነው በቃ እንደኔ ራሴ ነው ነቃሽ አየሽን አይደል ለምን አትወጪምና በስነ ስርዓት እኔ በስራቱ አልነቀውም ነበር ከእንቅልፌ አቀኛ ሰው ኮንሽ በዛ በኩል ለመሮጥ ምትሞክሪ ለምን እኮ ሰማኛል ከእንቅልፌ በስራቱ አልነቀውም ነበር በስራቱ ብነቀማ መጣለው ይንገዴ እኮ ነው ማግኘት ፈልጋለሁ ለምን ነው የምትሮጪው ወደዛ ለምን ነው በዛ ዘለሽ ለመውጣት ምትሞክሪ አንተ ምን ፈልገህ ነው ከኔ ምን ፈልገህ ነው ዮኒ እኮ ለኔ ነው ፍቅረኝነቱ አይደለ እኔ ነኝ እኮ የሚያሳስበኝ እንደውም ካንተ በላይ ቆሻሻ ዝም በይ ቆሻሻ ልትለኝ እኮ ከዚህ በላይ አታውሪ ዝም በይ አንተ ቀጥል ይኸውልህ ነግሬሻለሁ ዝም በይ አንቺ በቃውን በኋላ ባልነቱ እኮ ለኔ ነው እንዴ አንቺን ብሎ ደግሞ ፍቅረኛ ደግሞ ታወራለች እንዴ እቺ ቆይ ምንድነው እያለ ያለው ግን ገብቶካ ቀጥል አንተ ተናገር ይኸውልህ አንቺ እንኳንም ያስኩሽሽ ሌላ ሰው የለም አይደለ ውስጥ አዎ የለም የለም እኮ ባሌ ነው ፍቅረኛዬ ነው እኔ እኮ ገዳው እፈልጋለሁ ባሌ ነው ፍቅረኛዬ ነው እኔ እኮ ገዳው ማግኘት እፈልጋለሁ እንዴ ግን እንዴ ይኸውልሽ ነግሬሻለሁ ነግሬሻለሁ ካሁን በኋላ ምንም እንዳታወሪሽ ከዚህ በላይ ምንም አይነት ያንቺን ቃል መስማት አልፈልግም በጣም ቆሻሻ የሆንሽ ሰው ነሽ እንዴ ቆሻሻ እንድትለኝ አልፈልግም ልቤን እያመመኝ ነው ቆይ አንተ እንደብድቦክ ነው ቆይ ምንድነው እሱ በቃ መስማት የምፈልገው ነገር ካለ ልንገርህና ሂድ ተናገረው አንተ ተናገር ስለምንድን ነው የምትነግረው አንተ ቅድም ካቆምክበት ጀምረህ ስለምንድን ነው የምትነግረው ትቀና ነበር አይደለ ነገረኛ ስለምንድን ነው የምትነግረው ነገር ያደረጋችሁትን ነገር እያንዳንዱ ነገር ተናገር እኮ ነው ስለምንድን ነው የምትነግረው ተናገር ካሊብ አንቺ ይኸውልሽ አርፈሽ ቁጭ በይ ነግሬሻለሁ ካሊብ ስለምንድን ነው አርፈሽ ቁጭ በይ ወደዛ አርፈሽ ቁጭ በይ እንዴ ነግሬሻለሁ ወደዛ ይጂ አንድ ወደዚህ እንዳትጠቂ ነግሬሻለሁ ተናገር እያንዳንዱ ነገር ተናገር በቃ እጣለው ምንድነው ያደረጋችሁት ማንን ነው የምትጠላው እጣለዋለሁ እሺ ድጋሜ መግደል ድል ቢሰጠኝ ድጋሜ ገለዋለሁ ማንን ነው የምገለው ልጅነቴን ይቀማ ማነው ልጅነት ግን ይቀማክ እንዴት አድርገህ ነው እቅድ ውስጥ አስገብተህ ምን ተወያይታችሁ ነው የገደላችሁ ቆይ ማንን ነው የገደልከው ቆይ እንዴት አድርጋችሁ ከማን ጋር ነው እቅድ ያወጣችሁ ብዙ ጊዜ ልገለው ሞክሬያለሁ ማንን ቤተኛው ማልሳካ አንድ ጊዜ መርዝ ጨምሬ የሚጠጣው ውስጥ ደፉት ድመት ሞተች ከዛ በኋላ ብዙ ጊዜ ብቻውን ካሊብ ደህና ነኝ ሞከርኩ ስለምታወሩ ነገር አንቺ ዝም በይ ዝም በይ ነግሬሻለሁኝ አርፈሽ የምትቀመጪው አለበለዚያ ይዞሽ ይወጣል ዝም በይ ገና አንቺ የምትናዘዥው አለ ይኸውልሽ አርፈሽ ቁጭ በይ እንደሱ እውነቱን ብትናገር ይሻልሻል አጉል ከምታስመስይ ያ የተረገመ ጓደኛው
እየተከታተለ አብሮት ይመጣል። እሺ በቃ ሌላ አጋጣሚ ማግኘት አልቻልኩም። የገዛ ፍቅረኛዬ መወዳትን እሷን ማለት ነው አይደል? መግደል እንኳን ባልችል ፍቅረኛው ሆና ከትምህርት እንድታሰናክለው። ካሌብ ቆይ ስለምንድን ነው የምታወራው? ቆይ እኔ ምንድነው እኔ ስለማላውቀው ነገር ነው የምታወራው? አንቺ ዝም በይ። ምን ሆነሽ ነው? በምናወራው ነገር ጣልቃ አትግቢ። ዝም በይ። ስለኔ ማይሆን ነገር እያወራ እኮ ነው ያለው። ይኸው ቆሻሻ ስራሽን ነው። እኔ ቆይ ሲጀምር ያንተ ፍቅረኛ ነኝ እኔ አውቃለሁ። የኔ ጓደኛ ስለሆንክ መስሎኝ እኔ እዚህ ቤት የመጣሁት አይደለ? ፍቅረኛው ስለሆንሽ አልጋው ላይ ወጥተሽ የተኛሽው ፍቅረኛው ስለሆንሽ ነው። እንዴ ሰው ራሱን አሞ ድንገት ሰው ቤት ሄዶ ሊተኛ ይችላል? አልጋ ላይ ግን የሚተኛ ሴት የለም። ካሌብ ቆይ ምንድነው እየተፈጠረ ያለው? ይኸውልሽ አንቺ አትነጅሽኝ ነግሬሻለሁኝ አይደለ? አትነጅሽኝ። ስለዚህ አርፈሽ ቁጭ በይ። ዝም ብለሽ ገና አንቺ ራስሽ ትናዘዣለሽ ምን እንዳደረግሽ። ሁለታችሁም ብትናገሩ እንደውም አሪፍ ነው። ከምትደባብቂ እንደሱ እውነታውን ብትነግሪ ቢያንስ ይለቃችኋል። ሁሉ ነገር አውቃለሁ። ምን ማለት ነው? ሁሉ ነገር አውቃለሁ ካሌብ ሁሉ ነገር አውቃለሁ ምን ማለት ነው? ይሄን ነገር ከነገርናቸው ካሌብ ሁሉ ነገር አውቃለሁ ማለት ምን ማለት ነው? እረፍት እንኳን ላገኝ እንዴት እንደደበደቡኝ አንጨረኝ። ሁሉ ነገር አውቃለሁ ማለት ምን ማለት ነው? ቆይ አስገባው ጓደኛውን አስገባው። እንዴ ካሌብ ምንድነው እሱ? አንቺ እንኳን ተረጂ እንዴ ምንድነው የምረዳት? ና ቆይ ና እሱ ነው እሱንም አላውቀውም እንዳትዪ እንጂ ስማ የዮኒ ጓደኛ እኮ ነው። እኔ ደግሞ የዮኒ ፍቅረኛ ነኝ ታውቀኛለህ አይደል? እንዴ አክሻለሁ። የዮኒ ፍቅረኛ ሳይሆን የዮኒ አሰናካይ የመሞቱ ምክንያት አንቺ ነሽ። እኔ ዮኒ እንዴት ብዬ? ምክንያቱም ሁሉን ነገር ያቀነባበርሽው ሁሉን ነገር ያደረግሽው እኔ ዮኒ ላይ አንቺ ራስሽ ስለሆንሽ እኔ ዮኒ ላይ እንደዛ አደርጋለሁ። ምን ያህል እንወደድ እንደነበር አንተ አታውቅም። እንደማትልንገርሽ ሁሉን ነገር ነገርሽን ከትምህርት ቤት ገብተን ቤት እንደገባችሁ ማታ ከሱ ጋር የምታመሹት ምንድን ነበር? አንተ ቤት ስለምንድን ነው የምትወረው? ዮኒና እኔ ምን ያህል እንደምንፋቀር አንተ አታውቅም እና ነው አውቃለሁ። እሱ ነበር የሚያፈቅርሽ። እኔ ምን አውቃለሁ? እሱ ያፍቅረኛል አላውቅም። ዮኒ ያፈቅርሽ ሰማኛለህ? እኔ እሱ ያፍቅረኛል አላውቅም። እኔ ግን ዮኒን ብቻ ነው የማፈቅረው። ኧረ እባክሽ እንጨምርልሻል። ምንድነው? ክላስ ከጓደኞችሽ ጋር ትምህርት ቤት ውስጥ ለጥቅም ነው የቀረብኩት። ከዚህ ፈተና ከማትሪክ በኋላ ዮናስን ዞር ብለሽ እንደማትይው እኔ ዮኒን እንደዚህ ላደርገው አልችልም። አፈቅረዋለሁ። እኔ እንደዚህ አይነት ሴት አይደለሁም። አንተ ስለምንድን ነው የምታወራው? ጓደኛዬ ስላንቺ ሳያውቅ መሞቱ ነው በጣም እንትን የሚለኝ። ስለምንድን ነው የምታወሩት? ግን ማለት ገብታ ሌላ ነገር አታወሪ። ነግሬሻለሁ። ሌላ ነገር አታወሪ አይደል? ነገርኩሽ አይደል እንዴ? እንደሱ የምታወሪ ከሆነ በስነ ስርዓት የሆነውን ነገር ሁሉ ነገር ትናገሪያለሽ። ከዚህ በላይ ግን ሌላ ነገር እንድታወሪ አልፈልግም። እሺ ታወሪያለሽ አይደል? ያደረግሽው እያንዳንዱ ነገር ነግሬሻለሁ። በቃ እሱ ፊት ማውራት ነው አይደል የምትፈሩት? ይወጣል እሱ እያንዳንዱ ነገር ትናገሪያለሽ። ይኸውልሽ አግባብ ባለው መንገድ ትነግሪኛለሽ ብዬ ነበር፣ ግን አንቺ ግን ስነ ስርዓት የለሽም። ነግሬሻለሁ። አለበለዚያ ጨምርልሻለሁ። እሺ ሰምተሻል አይደል? እያንዳንዱ ነገር አንድ ሰዓት ደብቂ። እንደዚህ ማስመሰልሽን ትተሽ እውነታውን ትናገሪያለሽ። ውጭ ጠብቀኛል። ሰዓት እየሰጠሁሽ ነው ያለሁት። አለበለዚያ ሁለታችሁም አንጠልጥዬ ነው ይዣችሁ ሄደ። እኔ ልጨርስ። እሺ ተናገር። በቃ እሷን ተናገሪ አንቺ። እሷ አቁማን ዘታል። ቆይ እሷ ትናገር እንደው እያንዳንዱ ነገር ተናገሪ። ምን እንደተመካከራችሁ ከሱ ጋር ከዛ ምን እንዳደረጋችሁበት ተናገሪ። እሺ እነግርካለሁ፣ ግን ምንም ነገር አታረግም። አላረግሽም። ምንም አላረግሽም። አታሳስረን? አዎ አላሳስራችሁም። እርግጠኛ ነህ? አዎ አታሳስረን? አዎ አላሳስራችሁም። በቃ እኔና ካሌብ ከበፊት ጀምሮ ፍቅረኛ ማቾች ነበር። እሺ ዮኒ ደግሞ የሱ አብሮ አደጉ ጓደኛው ነው እና ሁሌም ካሌብ እኔ ጋር ሲመጣ በዮናስ እንደተናደደ ነው።
በቃ ሁሌም በዮናስ በሚፈጠሩት ነገሮች ሁላ ሁሌም እንደተከፋ ነው። ሁሌም የበታችነት ስሜት እንደተሰማው ነው። ሁሌም እንደተቀደመ ነበር የሚሰማው እና ሁሌ እኔ ጋር ሲመጣ ይከፋል፣ ያዝናል። ምክንያቱ ደግሞ ዮናስ እንደሆነ ስለነገረኝ ቁጭ ብለን ዮናስ አሰብ ምን አሰባችሁ? በቃ ቢያንስ በትምህርቱ እንዳይበልጠው ትምህርቱን ለማሰናከል ነበር ያሰብነው እና እኔ ከትምህርት ውጪ ሌላ ምንም ግድ የሚሰጠው ነገር የለም። እኔ ሌሎች እኔን እንዴት እንደሚያዩኝ እንኳን አስቡበት አያውቅም። ሁሌ ትምህርት እኔ ዮናስን በቃ ቀስ ቀስ እያልኩኝ በፍቅር መንገድ ቀረብኩት። እሱም ደግሞ ያዋልሽ ስለነበረ ሁሉን ነገር አምኖኝ ከጎኔ ሆነ እና ለትምህርቱ ይሰጠውን ሙሉ ጊዜውን ለትምህርት ይሰጥ የነበረውን ግማሽ በግማሽ ለኔ ይሰጠኝ ጀመረ እና ቢያንስ በዛ ምክንያት ካሌብ በትምህርቱ ትንሽም ቢሆን ከሱ ሻል እያለ መጣ። ዮኒ በትምህርቱ እየቀዘቀዘ ሲመጣ ካሌብ ደግሞ ጥሩ ሁኔታ ላይ ሆነ። ግን በቃ ከኔ ጋር ደግሞ ዮኒ በነበረው የፍቅር ግንኙነት ካሌብ ምንም ደስተኛ አልነበረም። ስለዚህ ምንም ለማድረግ አሰባችሁ? ከዛ እኛ እኮ ምንም ነገር ማድረግ አልፈለግንም ነበር። በቃ እኔና ካሌብ ልንጠፋ እኮ ነበር። ዮኒ ደግሞ እኮ ምስኪን ልጅ ነው። እኛ እሱ ምንም ነገር ማድረግ እኮ አንፈልግም። እንዴት ነበር እቅዱን የመግደል እቅዱን ያዘጋጃችሁት? እና ደግሞ እንዴት ሰው እንዳያቀርጋችሁ ቀበራችሁት? እኮ መግደል ፈልገን እኮ አይደል። በቃ እንዳጋጣሚ ነው። ዳይስና ከበር ነው 12ኛ ክፍል ዳይልና ከበር ክለብ ስንወጣ ጓደኛዬም ስላልነበር ብቻውን የነበረበት አጋጣሚ ተጠቀመ ማለት። ከዛ በፊት ካሌብ መርዝ የሚጠጣው ነገር ሊጨምሮ ሰጥቶት ቤት ውስጥ ማለት እሱ እንዳይጠረጠር በሰጠው መጠጥ እንዲሞት አስቦ ነበር። ግን እንዳጋጣሚ ሆኖ በሱ እንትን ድመቷ ሞተች። እሱ መጠጥ ስለማይጠጣ ነው። እሷ እዚህ ውስጥ ባትገባ ደስ ይለኝ ነበር። ስለዚህ መጠጥ ስለማይጠጣ በሴት በኩል ላክበት ማለት ነው። እሷን እንደዛ ስለማቅ ለሷ ብሎ ትንሽም ከጠጣ ነበር። ከዛ አንቺ ነሽ የሰጠሽው የሚጠጣው ላይ? አዎ ያው አብረን ስንጠጣ ነው በቃ ማለት እንዝናና፣ ቢያንስ ዛሬን እንኳን ጠጣ አብረን ፈታ እንበል ስለው እሺ በቃ ብሎኝ 1-2 ማለት ጀመረ እና በቃ ቀስ ብዬ መርዙን ጨመርኩበት የሚጠጣው ላይ። ከዛን ቀስ በቀስ እያለ በቃ ለምን ነበረ ጓደኛው የቀረው? ጓደኛው እንዲቀር አድርጋችሁት ነው ወይስ? ሳይሆን ጓደኛው ብዙም እንደዚህ ግርግር ነገር አይወድም መሰለኝ፣ አላውቅም። ብቻ መምጣት አልፈልገም ነበር። ዮኒ ደግሞ እኔ ስላለው እኔ ያለሁበት የትኛውም አይነት ቦታ ስለሚሄድ እኔን ተከትሎ ይመጣ ስለሚያምንሽ ነው። አንቺ ግን ገደልሽው? አይ አይደለም። ምንድነው አይደለም እኮ እሺ በቃ ይቅርታ። እኔ ግን መግደል ፈልጌ ሳይሆን በቃ ካሌብ ሲከፋ ሲያዝን ስላየሁት የሱን አዘማች ስላልቻልኩኝ ነው። በቃ እሱን ለማስደሰት ብለሽ አንቺ ገደልሽው ማለት ነው። ዮናስን ገደልሽው እሱን ላለማስከፋት አይደለ? እንዴት ነው ታዲያ እንደዛ ከዛ ቦታ ርቃችሁ ምንም ሊጠረጠር በማይችል ሁኔታ ሰፈሩ አምጥታችሁ የቀበራችሁት እንዴት ነው? በቃ ያው ማለት እዛ ክለብ ውስጥ ስንጠጣ ሁሉም ተማሪዎች ጭፈራ ላይ የራሳቸው ሙድ ላይ ነበሩና ድንገት ሲወርቅ ጊዜ ፌንትን የነቀለው መጠጡን አልቻለም ሰክሮ ነው ምናምን ብለን ቀስ ብለን ይዘነው ወጣንና ለሚቀብሩ እሱ ጓደኞቹ አሉ ዱርዬ ጓደኞቹና የሚያውቋቸው ሰዎች ስለነበሩ ለነሱ አሳልፈን ሰጠነውና ወስደው ቀበሩት። ግን በቃኛ ይቅርታ ማለት ይቅርታ ምናምን አትበይ። አሁን ይቅርታ አትበይ፣ ያደረግሽውን ተናገሪ ነው የተባልሽው። ይቅርታ ምናምን አትበይ እኮ በቃ ነገርኩ። ከዛስ በኋላ እንዴት ነው አስክሬኑ ከስንት ጊዜ በኋላ ሲገኝ እንዴት ነው የመረመረው አካል እንዴት ነው ላያውቅ የቻለው በመርዝ መሞቱን? እያንዳንዱ ነገር እንዴት ነው እናንተ ላትያዙ ቻላችሁ? ቀላል ሰዎች መስለውሃል? ቀላል ሰዎች ማለት መርዙ የሰጠነው መርዝ ማለት ያው በቃ ለሆነ ያህል ጊዜ ነው ውስጡ መስራት የሚችለው። ከዛም በኋላ እንዳይገኝ ማለት መገኘት የማይችል አይነት መርዝ ነው። አሻራውንም ደግሞ የሰጠናቸው ሰዎች በእንደዚህ አይነት ነገር ልምድ ስላላቸው
በቃ ሁሉንም ማስረጃ እያንዳንዱን ማስረጃ አጥፍተው ነበር። እየወሰዱ ነው የሚቀብሩት። ስራቸው ነው እንደዚህ አይነት ነገር አዲስ አበባ ውስጥ ይመስለኛል። አሉ የተባሉ ልጆች ናቸው። በቃ አንተ ይቅር በለን። ይቅር ልበላችሁ ፍታኝ ከፈለክ ኧረ ፍታኝ ከፈለክ ለአንተም የተሻለ ገንዘብ መስጠት እንችላለን። በቃ እኛን ተወን። እኔ እነሱ በቃ ደስተኛ ሆነን መኖር ብቻ ነው የምንፈልገው። አይደለ እኮ ለደስታችሁ ብላችሁ አይደለ ጓደኛችሁን ራሱ የገደላችሁ። አሁን ለምን ነበር ብቻውን የጠራችሁት ጓደኛችሁ? የኛውን ጓደኛችሁን ለምን ብላችሁ ነበር የጠራችሁት? ሰይጣን ጫካ ሰላም ለማግኘት ስል ጫካ ወስጄ ለመግደል ነው። እሱንም ለመግደል ነበር አይደለ? እሱን መግደል ያጠፋሁት አንድ ጥፋት ቢኖር እስከዛሬ እሱን አለመግደል ነው። እንዲህ እንድደበደብ ያደረገኝ እሱ ነው። ና ካሜራማን በደንብ ያዘው። ና ተረስ 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 አልቻል ተረስ ተረስ ያዘው 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 ይርገጥ ነይ አንቺ ይሽ